እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? በሌላ ደግሞ ኤፒሶድ ሌላ ደግሞ ተከታታይ በሚሆን ርዕስ መጥቻለሁኝ። በአሁኑ ኦልሞስት የአስተምህሯችን ዋነኛ ትምህርት የሚሆነውን የእምነታችን መሰረት የሚሆነውን ምስጢረ ሥላሴ ኦር ዘ ሚስትሪ ኦፍ ዘ ትሪኒቲ የሚለውን ሲሪየስ ይኖረዋል። ለብቻው እናዘጋጅለታለን። ብዙ ነገሮችን በዚህ ውስጥ የምንሰራበት ይሆናል። ይህ እንደ መግቢያ ነው የምፈልገው። ብዙ ግራ መጋባቶችን ማጥፋት የምንችለው ከመጀመሪያው ቃላቶቻችንን ስናብራራ ነው እና እነዚህን ነገሮች ወይም ደግሞ ምስጢረ ሥላሴ ውስጥ የምንጠቀማቸውን ቃላት፣ የምንጠቀማቸውን ሜቶዶች፣ የምንጠቀማቸውን አነጋገሮች መጀመሪያ ክላሪፋይ ማድረግ ምንችል ከሆነ ያን ጊዜ ብዙ ነገሮችን አትሊስት ማቅለል እንችላለን። ምስጢረ ሥላሴን ስንገልጽ ይሄ አገላለጽ በጣም ይመቸኛል። በግሌ ይህ አገላለጽ እጅግ ይስማማኛል። ለምንድን ነው ይሄ ስዕሉ ላይ የምታዩት ማለት ነው? ለምንድን ነው ይህ የሚስማማኝ? አንድ ነገር እንድታስተውሉ ያደርጋችኋል። አንዳንድ ጊዜ አሁን ለምሳሌ በአማርኛ አካል የሚለውን ቃል ስንጠቀም፣ ባህር፣ ህልውና የሚሉትን ቃላቶች ስንጠቀማቸው ለሰው ግራ ያጋባሉ። አክቹዋሊ እውነቱን ለመናገር ለክርስቲያኖች ራሱ ምስጢረ ሥላሴ ለሚያምኑ ክርስቲያኖች ራሱ ግራ የሚያጋቡ ቃላት አሉ እዛ ውስጥ። ለምንድን ነው? መጀመሪያ ስንጀምር ዲፋይን አድርገን አልጀመርናቸው። እነዚህ ነገሮች ምን ማለት ናቸው? አክቹዋሊ የሆኑትን ያልሆኑትን ስለማንለይ የተለምዶ አነጋገራችሁ ስንጠቀማቸውን ቃላቶች ወስደን ቴዎሎጂካል ተርሚኖሎጂ ላይ እየጨመርናቸው ወይም ስነ መለኮታዊ ቃላት ላይ ስነ መለኮታዊ የቃል አጠቃቀም ላይ እየጨመርናቸው ችግር እየፈጠርን ያለ ነው እና እነሱን ነገሮች ከማድረግ ይልቅ ምስጢረ ሥላሴን ስናብራራ 7 ነጥቦች አሉ። የመጀመሪያው አብ ፍጹም አምላክ ነው። ከዛ ወልድ ፍጹም አምላክ ነው። መንፈስ ቅዱስም ፍጹም አምላክ ነው። ከዚያ በኋላ አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ አብም እንደዚሁ መንፈስ ቅዱስ አይደለም። በመጨረሻም ደግሞ እነዚህ 3 አካላት አይለያዩም፣ ፍጹም በሆነ አንድነት አንድ አምላክ ናቸው። እንደዚህ ብላችሁ ማብራራት ትችላላችሁ። ከዛ በኋላ ግን ያው ሌሎች ነገሮችን ለሰው ማስረዳት መቻል ይኖርብናል እና እነዚህን ነገሮች መረዳት ይኖርብናል። ስለዚህ ለአሁን የሚኖረን ወደ 10 ነጥቦችን ነው ማነሳው። አንዳንድ የቃላት ትርጉም ይኖራሉ፣ ከዛ ሌሎች ኮንሴፕቶችም ይኖራሉ። ጀስት ሀሳቡን ለማስረዳት እንዲሆን ያክል ማለት ነው። ስለዚህ ከመጀመሪያው ቃል እንጀምር። ከመጀመሪያ ከራሱ ቃል እንጀምር። ሥላሴ ማለት ነው ኦር በእንግሊዝኛ ትሪኒቲ። አብዛኛው ጊዜ እንግሊዝኛ ቃላትን እጠቀማለሁኝ። ለምንድን ነው እንግሊዝኛ ቃላትን የምጠቀመው? ወደድንም አልወደድንም አሁን ባለበት ሁኔታ እንግሊዝኛ በጣም ከማደጉ የተነሳ ቀደሙት የቋንቋ የቴዎሎጂ ቋንቋዎች መካከል እነ ላቲን ከነ ግሪክ ብዙ ቃላትን ወስዶ በጣም ከማደጉ የተነሳ እነዚህ ስነ መለኮታዊ ነገሮችን ለመናገር ከግዕዝም ከአማርኛም የተሻለ ደረጃ ላይ ነው ያለው። ወደድንም ጠላንም። ለምንድን ነው? አማርኛ አዲስ ቋንቋ ነው፣ የቅርብ ጊዜ ቋንቋ ነው። ግዕዝ ደግሞ እያደገ አይደለም። ኦልሞስት የሆነ ዘመን ላይ ቆሞ በዛው የቀረ ቋንቋ ነው። ስለዚህ በአቅሙ መግለጽ ይሞክራል፣ ግን ብዙ ቃላት አሁን የሉትም። ስፔሲፊክ ለማድረግ ብዙ ቃላት ስለሌሉት አሁን በጣም እንግሊዝኛ ይሻላል። ስለዚህ እንግሊዝኛ መጠቀም አይቀርም። በግዕዝ ሥላሴ የሚለው ቃል በቀላሉ ሶስትነት ማለት ነው። ብዙ ቦታዎች ላይ ሥላሴ የሚል ታገኛላችሁ። ሥላሴ ማለት ሊትራሊ ወዲያውኑ ሥላሴ ሲባል አብ ወልድ መንፈስ ቅዱስ ማለት አይደለም። በቃሉ ከተረጎም ነው ሥላሴ ማለት ሶስትነት ማለት ነው። ለምሳሌ መልክአ ሕማማት ወደፊት የሚባል መልክአ ሕማማት ይኖራል። አሁን እሱ ላይ የአቡነ ተክለ ሃይማኖት ክፍል አለችው። የአቡነ ተክለ ሃይማኖት ክፍል ላይ በልደትከ ሕፃን በሁልቆ ዕለታት ሥላሴ የሚልበት ቦታ አለ። አሁን ይህ ምንድን ነው? ሕፃን ሆይ ከተወለድክ በ3ኛ ቀንህ እንደማለት ነው። 3 በሆነ ቀንህ በ3 ቀኖች 3 በሆኑ ቀናት ውስጥ ሚል አነጋገር ነው ያለው። ስለዚህ ሥላሴ የሚለው ቀጥታ እሱ ነው። ስሉስ የሚለው ትርጉሙ ተመሳሳይ ነው።
ሶስት የሆነ እንደማለት ነው። ስለዚህ ቅድስት ሥላሴ ብለን ስንናገር ነው ልዩ የሆነችው ሶስትነት በሴት አንቀጽ፣ ስሉስ ቅዱስ ብለን ደግሞ በወንድ አንቀጽ ልዩ ሶስት የሆነ ብለን እናገራለን። ለመጀመሪያ ጊዜ ይህ ቃል ኮይን የተደረገው ይሄ ትሪኒታስ የሚለውን ቃል ለመጀመሪያ ጊዜ ኮይን የተደረገው ጠርጡለስ ዘቀርጣገና በሚባል የቤተ ክርስቲያን ጸሐፊ ነው። የቤተ ክርስቲያን አባት አይደለም፣ የቤተ ክርስቲያን ጸሐፊ ነው። ተርቱሊያን ኦፍ ካርቴጅ ብላችሁ ሰርች ብታደረጉ ለመጀመሪያ ጊዜ ቃሉን ኮይን ያደረገው እሱን በታሪክ የምናገኘው ማለት ነው። ስለዚህ ያንን ቃል ወስደን አሁን ቀድሞ የነበረውን በመጽሐፍ ቅዱስ በብሉይም በሐዲስም የነበረውን በአይሁዳውያንም ዘንድ የነበረውን ይህንን ኮንሴፕት ወስደን ትሪኒቲ ወይም ሶስት ትራይ ዩኒቲ የሶስት አንድነት ወይም እኛ ሥላሴ ሶስትነት ሶስት መሆን እያልን እናብራራለን ለማለት ነው። ስለዚህ ቃሉ እንደዚያ ነው። አሁን እነዚህን ቃላት ስጠቀማቸው ወደፊት እንድትጠነቀቁ ምስጢረ ሥላሴ እንላለን፣ ነገረ ሥላሴ እንላለን። ነገረ ሥላሴ ስንል አብዛኛው ጊዜ እያለን ያለነው ዶክትሪኑን ነው፣ አስተምህሮን ማለት ነው። ነገረ ሥላሴ ዶክትሪን ኦፍ ትሪኒቲ የምስጢረ ሥላሴ አስተምህሮ እንላለን። ምስጢረ ሥላሴ ስንል ምስጢር የምንለው ራሱ መጠንቀቅ ያስፈልጋል። በሌላ አነጋገር ኢሎጂካል ማለት አይደለም። ኢሎጂካል የሆነ ነገር አይደለም ምስጢር ማለት እኛ ከምናየውና ከምናውቀው ነገር ባውንድ ውጭ የሆነ ነገር እንደማለት ነው። በሌላ አነጋገር እግዚአብሔር ካልገለጠው በቀር እኛ በራሳችን ልናውቀው ማንችለው ነገር እና ጀስት እግዚአብሔር ነገረን እንጂ አሁን ለምሳሌ ወልድ ከአብ ዘላለማዊ ልደት እንደተወለደ መረዳት እንችላለን። ጀስት ተወልዷል ጊዜ በሌለበት ጊዜ። ግን እንዴት ነው ያ ነገር ሊሆን የሚችለው? ጊዜ እንዴት ነው በሌለበት ጊዜ በዘላለማዊነት ሊሆን የሚችለው? አሁን ለሚሉት ነገሮች ማብራራት አንችልም። ለምን? እንደዛ የሚመስል ነገር አናውቅማ። አንድ ነገር የሚመስል ነገር ከሌለ እንዴት እንደምናብራራው አናውቅም። ስለዚህ እነዚህን ኮንሴፕቶች ጀስት እንዲህ ናቸው ብሎ እግዚአብሔር ነግሮናል። ስለዚህ እንደዚህ እንቀበላቸዋለን እንላለን እንጂ እነዚህ ነገሮች ለምሳሌ አሳዩ እስኪ ሶስት አካላት እንዴት ነው በአንድ ባህሪ ውስጥ የሚሆኑት? አናውቅም። እንደዚያ ሲሆን ለምን በምድር ውስጥ እንደዚህ ነገር ሲከናወን አናውቅም። ደግሞ ከፈጣሪ ኤክስፔክትድ ነው እንደዚህ። ለምን? በመጽሐፍ ቅዱስም በቁርአንም ብትመለከቱ ለምሳሌ ኢሳይያስ ውስጥ የኔ መንገድ ለእናንተ መንገድ አይደለም፣ በለነገር እኔ እለያለሁ፣ አትሞክሩ የኔን መንገድ ለማየት የኔን ምንድነው ማንነት ለማወቅ ወይም የኔ ባህሪ ምን እንደሚመስል የኔ አኳኋን የኔ ስራዎች ምን እንደሚመስሉ ለማወቅ አትሞክሩ። ለምን? እኔ ከምታስቡት ውጭ ነኝ። ስለዚህ እንደዚህ ብሎ የሚናገርበት ቦታ አለ። ድጋሚም በቁርአንም እንኳን ቢጤ የለውም እያሉ ይናገራሉ። ቢጤ የለውም ማለት በሌላ አነጋገር ዝም ብላችሁ ከመሬት ተነስታችሁ ምድር ላይ ባለ ነገር እሱን ማብራራት አትችሉም ማለት ነው። ለምን? የሰው ልጅ ማብራራት የሚችለው በምድር በሚያየውና በሚያውቀው ነገር ስለሆነ፣ ስለዚህ በአእምሮ ሊስለው የሚችለው ማለት ነው። ስለዚህ እንደዚህ አይነት ነገሮች እንድታስቡባቸው ነው። ስለዚህ የመጀመሪያው ቃል ሥላሴ የሚለው ነው። ወደ ቀጣዩ ስንሄድ ህልውና የሚል ቃል እናገኛለን። ወይም ቢይንግ፣ እግዚአብሔር በህልውናው አንድ ነው እንላለን። እኛም ስናስተምር በህልውናው አንድ ነው ብለን እናገራለን። ለምንድን ነው ህልውና የሚለው? በቀላሉ ኤግዚስተንስ እንለዋለን፣ መኖር ማለት ነው በቀላሉ። በቃ ኤግዚስት፣ አንድ ነገር ኤግዚስት ካደረገ ህልውና አለው። ለምሳሌ አንድ ድንጋይ አለ፣ ስለዚህ ህልውና አለው። ይሄ ቤት ኤግዚስት ያደርጋል፣ ስለዚህ ህልውና አለው። ይሄ ህንፃ ኤግዚስት ያደርጋል፣ ስለዚህ ህልውና አለው። እኔ ኤግዚስት አደርጋለሁ፣ ስለዚህ ህልውና አለኝ። አንድ መልአክ እነ ሚካኤል እነ ገብርኤል አሉ ማለት ትችላላችሁ። ኤግዚስት ያደርጋሉ፣ ስለዚህ ህልውና አላቸው ማለት ነው። እግዚአብሔርም አለ፣ ስለዚህ ህልውና አለው፣ ቢይንግ አለው ብለን እናገራለን። ከዛ ደግሞ ተያይዞ የሚመጣ ነገር አለ። አንድ ህልውና ያለው ነገር ባህሪ ያለው። ባህሪ ያለው ማለት ምን ማለት ነው? የትኛውም ህልውና ያለው ነገር ባህሪ ያለው ካልን አብዛኛው ጊዜ ከዛ የተነሳ ምን ማድረግ ሁሉ ይችላሉ። አብዛኛው ጊዜ ስንጠቀማቸው ህልውናን ከባህሪ ጋር እያቀያየሩ ሁሉ የምንጠቀማቸው ጊዜያት አሉ። ስለዚህ የመጀመሪያ ይሄን ከተረዳን ባህሪ ደግሞ ምንድን ነው? አንድ ነገርን ያ ነገር የሚያደርጉት መገለጫዎች ስብስብ ናቸው፣ የማይቀየሩ። አንድ አካል እነዚህን ነገሮች ካጣ ያ ነገር አይደለም ማለት ምንችላቸው። ለምሳሌ አንድ ድንጋይ አለ። ድንጋይን ድንጋይ የሚያደርጉት መገለጫዎች አሉ፣ የድንጋይ ባህሪ የምንለው ማለት ነው። የነሱ መገለጫዎች ስብስብ ምንድን ነው? ቦታና ክብደት ያለው መሆኑ፣ የሆነ ያክል ጥንካሬ ያለው መሆኑ፣ ከነዚህ ሚነራሎች ግዴታ ከነዚህ አትሊስት ከሚነራሎች የተዋቀረ መሆኑ፣ ከዛ ደግሞ ሌሎች ነገሮችም፣ እነዚህን ሁሉ ሰብስባችሁ አንድ ምን ሚል እናገኛለን? የድንጋይ ባህሪ የሚባል እናገኛለን። የድንጋይ ባህሪን የሚይዙ ነገሮች ያንን ማሟላት የሚችሉትን በሙሉ ምን እንላቸዋለን? ድንጋይ ብለን እንጠራቸዋለን።
እንደዚህ ሁሉ ሰውንም የሚያሟሉት ነገሮች አሉ። ፍጡር መሆን ለምሳሌ የተፈጠረ ነው ሰው፣ የሰው ባህሪው ነው። ስጋና ነፍስ ያለው መሆን የሰው ባህሪ ነው። እነዚህ የሰው መገለጫዎቹ ናቸው። ከነዚህ መካከል አንዱን ብትወስዱ ሰው አይደለም፣ ሰው አይደለም፣ ሌላ ነው ማለት ነው። ስለዚህ የሆነ ነገሩ ጠፍቷል ማለት ነው። ስለዚህ እነዚህ ነገሮች እነዚህ ስብስቦች የነዚህ ፍጡር መሆን ስጋና ነፍስ ያለው መሆን እንደዚህ ክብደት ያለው መሆን ሰብስበን አንድ ምን እናገኛለን? የሰው ባህሪ መሆን እናገኛለን። ስለዚህ ያንን ባህሪ ውስጥ ማሟላት የሚችል ምን ይባላል? ሰው ተብሎ ይነገርለታል። እኔ ያንን ባህሪያት ስላሉኝ ሰው ተብዬ እጠራለሁ። እናንተም ሌሎቻችንም ምን ያ ባህሪ ስለምናሟላ ሰው ተብለን እንጠራለን። ስለዚህ ባህሪ የምንላቸው ነው። የእግዚአብሔር ባህሪ አለ፣ ለአምላክ ባህሪ ማለት ነው፣ መለኮት ምንለው። ከዛ ደግሞ የመላእክት ባህሪ ምንለው አለ፣ ለነሱ ብቻ ባህሪ ያንን ማሟላት የቻለ መልአክ የሚባልበት የሰው ባህሪ አለ። ሌሎች ነገሮች አሉ፣ የእንስሳት ባህሪያት አሉ። እነዚህን እናገኛለን ማለት ነው። ባህሪ ስንል ያንን ነው እያለን ያለ ነው። ስለዚህ እንቀጥል። አካል ምንለው ቃል አለ። ይሄ ነው ከሁሉ በቃ ክርክር ውስጥ የሚያስገባል። ፐርሰን የሚለው ቃል፣ አካል የሚለው ቃል። አሁን አካል የሚለው ቃል እንዴት በተለያየ መንገድ እንደሚያገለግል መጀመሪያ ላሳያችሁ። እኛ አብዛኛው ጊዜ አካል የሚለውን ቃል ከግሪክ ቃል ነው ያመጣ ነው። የግዕዝ ቃል ነው፣ ግን ማንን ለመተካት ነው ያመጣ ነው? ሂፖስታሲስ የሚለውን ቃል። በአብዛኛው ጊዜ ደግሞ ይሄ ሂፖስታሲስ የሚለው ቃል ክርክር ውስጥ የገባው በነ ንስጥሮስ ዘመን ስለሆነ ያው አረማይኩንም ማምጣታችን አልቀረም። ክኑማ የሚለው ቃል ከአካል ከሚለው ጋር የበለጠ ይስማማዋል። እና ሂፖስታሲስ የሚለው ቃል ብቻውን ራሱ ብዙ ትርጉም ነበረው። ለምሳሌ ሂፖስታሲስ በጉባኤ ኒቅያ ውስጥ እና አትናቴዎስ በነበሩበት ዘመን ሂፖስታሲስ የሚለው ቃል ባህሪ ማለት ነበር። አክቹዋሊ ባህሪ ማለት ነበር። በግዕዝም ራሱ አካል የሚለው ቃል ባህሪን የሚወክልበት ጊዜ አለ። ሊትራሊ ባህሪ ተብሎ የሚተረጎምበት ጊዜ አለ። አንዳንዴ በነገረ መለኮት ላይ ታገኛላችሁ አንዳንዴ። ከዛ ቀጥሎ እየቆየ ሲመጣ አሁን የምንጠቀምበት ሂፖስታሲስ ፐርሰን የሚለውን ቃል ማንነት የሚለውን ወስዷል። ዞረም ተሽከረከረም እሱ ነው። ስለዚህ የተወሰኑ ትርጉሞቹን አካል አንደኛ ባህሪ የሚለው ነው። ሁለተኛ ተክለሰውነት ማለት ይሆናል። አካል ስል አሁን የተክለሰውነት እጅ፣ እግር፣ ደረት ምናምን አካል ብለን እንጠቀማለን። አብዛኛው ሰው አካል ስንል ሶስት አካላት ስንል የሚረዳን በዚህ ያተርጓጉም። ይሄን አረዳድ ሙሉ ለሙሉ ስህተት ነው። እንደዛ አይባልም፣ ኖር ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 እንደሚለን እግዚአብሔር መንፈስ ነው። በሌላ አነጋገር የሚዳሰስ ተክለሰውነት የለውም ማለት እኮ ነው። መንፈስ ነው ማለት እንደዚህ ብላችሁ አስቡት። ዮሐንስ 4 ላይ ስፔሲፊክ ነው የሚያደርገው። በዚህ ቦታ እንጸልያለን፣ በዚህ ቦታ እንጸልያለን ምናምን አይደለም የሚባለው። ይልቁንም እግዚአብሔር መንፈስ ነው። በሌላ አነጋገር የትም ሆናችሁ ብትጸልዩለት መድረስ የሚችል ነው ማለት ነው። መንፈስ የሚለው በዛ አውድ ውስጥ በዛች ስፔሲፊክ አውድ ውስጥ ተክለሰውነት የሌለው ማለት ነው። ከቦታ ውጭ የሆነ ነገር ማለት እኮ። አሁን መላእክት መናፍስት ተብሏል፣ ግን በዚህ ሴንስ መናፍስት አልተባሉ። ስለዚህ እንደዚህ አይነት በሆነበት አካል የሚለውን ተክለሰውነት ብሎ አይወሰድም፣ ነውር ነው። አሁን ብዙ ጊዜ ሞዳሊስቶች ይሄ እግዚአብሔር አንድ ነው፣ አብ ማለት ወልድ ማለት ነው ማለት መንፈስ ቅዱስ ማለት ነው ብሎ የሚያምኑት መናፍቃን እኛ አካል ስንል የሚመስላቸው እንደዚያ ነው። አሁን እኔ አካል እግዚአብሔር ሶስት አካላት ነው ብዬ ስናገር አሁን ሞዳሊስቶች መጀመሪያ የሚሉኝ ምንድን ነው? ኧረ እግዚአብሔር አካል አይደለም መንፈስ ማለት ነው። ምንድነው የምታወሩት? እኛ ከመቼ ጀምሮ ነው አካል ማለት ተክለሰውነት ነው ብለን ተርጉመን የምናውቀው? ስለዚህ እንደዛ ማለት አይደለም። ሁለተኛ ትርጉሙ ይሄ ነው አካል የሚለው ቃል። ሶስተኛ ሌላ ትርጉም አለው። ኤንቲቲ ወይም ፓርቲ ለማለት የምንጠቀምበት ጊዜ አለ። ምሳሌ ልስጣችሁ። የበላይ አካል ስል የሆነ ኤንቲቲ የሆነ ፓርቲ እዛ ቦታ ላይ ያለ አካል እንደማለት ነው እንጂ ሌሎች ሶስተኛ ትርጉሙ ይሄ ነው። ወይም ደግሞ ማለት ትችላላችሁ በዚህ ጉዳይ ላይ ተሳታፊ የሆኑ ሶስት አካላት አሉ ስል አካላት ያልኩት አንድ ሰው ሊሆን ይችላል፣ ቡድኖች ሊሆኑ ይችላሉ፣ ሶስት ቡድኖች ሊሆኑ ይችላሉ፣ ሶስት ሰዎች ሊሆኑ ይችላሉ። ስለዚህ ኤጀንት፣ ፓርቲ፣ ኤንቲቲ በሚል ሊተረጎም ይችላል። የመጨረሻው ደግሞ ማንነት በሚልም ይተረጎማል። በሌላ አነጋገር ነው አካለ ወልድ ክፍሌ በመዝገበ መጽሐፋቸው ላይ ያስቀምጡታል። እኔ ማለት የሚችል ማንነት ያለው እገሌ ተብሎ መጠራት የሚችል አስተውሎ ነቢብ መናገር የሚችል ማን ነው ተብሎ ሊጠየቅለት የሚችል ነገር አካል ተብሎ ይነገርለታል። በሌላ አነጋገር አንድ አካል
እንዲባል ወይም ማንነት አለው እንዲባል አካል አለው እንዲባል የሚያስፈልጉት መስፈርቶች ምንድነው የሚሆኑት? ምን መሆን ነው? አስተዋይ መሆን፣ ማስተዋል የሚችል መሆን፣ እኔ ማለት የሚችል ከዛ ደግሞ ሰልፍ አዌርነስ ያለው ምንለው ነገር ኮንሽስነስ ያለው ሰልፍ አዌርነስ ያለው ነገርን ምን ብለን እንጠራው እንችላለን? አካል ብለን እንጠራው እንችላለን። አሁን በዚህ ትርጓሜ ከሄድን ማንነት በሚለው ትርጓሜ ከሄድን እግዚአብሔር አካል አለው፣ እግዚአብሔር አካል ነው። ለምን? እግዚአብሔር አስተውሎ አለው፣ እኔ ማለት የሚችል ነው፣ ማንነት አለው። ማን ነው ተብሎ ሊነገርለት ከሚችሉ አካላት መካከል ነው። ድንጋይን ሄዳችሁ ማን ነው ልትሉት አትችሉም። ለምን? ማንነት የለውም። ስለዚህ በዚህ ሴንስ ባህሪ አካል የለው ማለት እንችላለን። ድንጋይ አካል የለውም። ለምን? በዚህ ሴንስ ማንነት በሚለው ትርጉም ማለት ነው። ሰው ማንነት አለው፣ መልአክ ማንነት አለው፣ እግዚአብሔር ማንነት አለው። ስለዚህ አካል አላቸው ስንል በዚህ ሴንስ ነው። አሁን በደንብ እንድታስተውሉ ባህሪን አሁን አካል ማለት ያ አስተውሎ ያለው ወይም ራሽናል የሆነው ከሆነ ባህሪና አካል ስንል ሁለት የተለያዩ ነገሮች ሆኑ ማለት ነው። ባህሪ አለ ወይም አሁን ለምሳሌ ሶስት ሰዎች ካሉ ባህሪያቸው ተመሳሳይ ነው። ባህሪያቸው ተመሳሳይ ነው። አንድ ኤግዛክትሊ ይሄ እኛ ለእግዚአብሔር አንድ እንደምንለው አንድ ባህሪ አይደለም። ለምን? በቦታና በጊዜ ይከፋፈላል። ሶስት ሰዎች ናቸው። ሶስት አካላት ናቸው። ለምን? ሶስት ማንነት የራሳቸው ማንነት ያላቸው ናቸው። አሁን ለአብ የራሱ ማንነት አለው ስንል አንድ አካል ነው ማለት ነው። ወልድ የራሱ ማንነት አለው፣ አንድ አካል ነው። መንፈስ ቅዱስ የራሱ ማንነት አለው፣ ስለዚህ አንድ አካል ነው። የራሳቸው ነቢይ አላቸው፣ ይናገራሉ፣ ሪሌሽን አላቸው። ስለዚህም ሶስት አካላት ስንል ሶስት ማንነቶች ብላችሁ መተርጎም ትችላላችሁ። ሶስት ማንነት ማን ነው ስብላችሁ ስትጠይቁ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ከዛ ግን ቀድመን ካለው ደግሞ ባህሪ ደግሞ ምንነት ብላችሁ ስትጠይቁ ምን ብላችሁ ደግሞ ስትጠይቁ እግዚአብሔር አንድ ባህሪ ያላቸው ኋላ አንድ ባህሪ ራሱ ስንል ምን ማለታችን እንደሆነ አብራራለሁ። ስለዚህ ይህንን ኮንሴፕት ወደ አይምራችሁ አስገቡት። ልክ አካል ሲባል ወዲያውኑ እጅ፣ እግር፣ የሚዳሰስ ተክለ ሰውነት ከአይምሯችሁ አውጡ። ልክ አካል ሲባል ለእግዚአብሔር ምን ማለታችን ነው? ያስተውላል፣ ይናገራል ማለት ነው። ያስተውላል፣ ይናገራል፣ እኔ ማለት ይችላል። አዌርነስ ምንለው ነገር አለው። አስተውሎ የሚባል ነገር አለው። አመክንዮአዊ የሆነ ህልውና ነው ማለት ነው እግዚአብሔር። ስለዚህ አመክንዮ ያለው ከሆነ ምን ይባላል? አካል አለው ብለን እናገራለን ማለት ነው። ስለዚህ እቺን ቃል እባካችሁን አይምሯችሁ ውስጥ አስገቧት እባካችሁ፣ እንዲሁ እባካችሁ። ስለዚህ ይህንን ነገር ከተረዳችሁት አሁን አብዛኛው ነገር ክሊር የሚሆነው ከዚህ ጀምሮ ነው። ስለዚህ ለእግዚአብሔር አሁን ስናብራራ አንድ ባህሪ ያለው ሶስት አካላት አሉት ብለን ስናገር፣ በሌላ አነጋገር ባህሪው እነዚህ ሶስቱ አካላት አንዱ ራሱን ባህሪ ይጋሩታል ማለት ነው። በሌላ አነጋገር አብ የተባለው ማንነት ሙሉ ለሙሉ ምንነቱ ወይም አብ የሚባለው ምንነቱ ፍጹም አምላክ ነው። ያ ባህሪ ራሱ አለው ማለት ነው። ከዛ መንፈስ ቅዱስም የተባለውም አካል እንደዚሁ ራሱ ምንነት አለው፣ ራሱ ባህሪ ያለው፣ ግን ከአብ የተለየ አካል ነው። በምኑ የተለየው? በአካሉ። ለምን? መንፈስ ቅዱስ አብ አይደለም፣ ማንነቱ የተለየ ነው። ሁለተኛ ማለት ከዛ ሶስተኛ ወልድም ብላችሁ ደግሞ ስትናገሩ እንደዚሁ ምንነቱ ምንድን ነው? አምላክ ነው። ራሱ ፍጹም አምላክ ባህሪው አለው፣ ግን ደግሞ ምንድን ነው? ከአብ የተለየ አካል ነው፣ ከመንፈስ ቅዱስም የተለየ አካል ነው። ስለዚህ የተለያዩ ፐርሰን ናቸው፣ የተለያዩ አካላት ናቸው፣ የተለያዩ ማንነቶች ናቸው። ነገር ግን ምንነታቸው እነሱ ያላቸው የአካል አክሰስ የሚያደርገው ምንነት ያ ባህሪ ራሱ ባህሪ ነው ብለን እንናገራለን ማለት ነው እንጂ እንደዚህ ሶስት አካላት የተለያዩ በቦታና በጊዜ የተከፋፈሉ ሶስት አካላትን ወስደን እነሱ አንድ ራሱና ነገር ናቸው እያልን አይደለም። ስለዚህ እንደዚህ አድርጋችሁ ተረዱት። ያ ባህሪ አሁን ከሰው ባህሪ በምን ይለያል የሚለውን ኋላ በደንብ አብራራላችኋለሁ። አንድ ባህሪ ላይ ስደርስ አብራራለሁ። ብዙ እንዳሳቸው ነጥቦች ይኖረናል። ቀጣይ አምላክ የሚለውን ቃል እንዳስ አሁን ለምሳሌ አብ አምላክ ነው እንላለን፣ ወልድ አምላክ ነው እንላለን፣ መንፈስ ቅዱስ አምላክ ነው እንላለን። ከዛ እንደዛ ካልን በኋላ ሶስት አማልክት አይደሉም፣ ነገር ግን አንድ አምላክ ነው እንላለን። ምን ማለታችን ነው? ምን ማለት ነው? በሌላ አነጋገር እንዴት ነው ሶስት አምላክ ካልን በኋላ መልሰን አንድ አምላክ ምንለውን የሚገልጽልን አምላክ የሚለውን ቃል የምንጠቀምበት መንገድ ነው። በሌላ አነጋገር
አብ አምላክ ነው ስልና አንድ አምላክ አለ ስል አምላክ የሚለውን ቃል የምጠቀምበት መንገድ ተመሳሳይ አይደለም። በሌላ አነጋገር አምላክ የሚለውን ቃል በሶስት መንገዶች ነው የምንተረጉመው። ስለዚህ ይህን ነገር መመልከት ይገባናል። በቁሙ አምላክ የሚለው ቃል መለከ ገዛ ከሚለው ቃል ነው የተገኘው። ገዢ እንደማለት ነው። አምላክ ማለት ገዢ የምንለው ስም ነው። በሶስት መንገድ ማገልገል ይችላል። በሶስት መንገድ ማገልገል ይችላል። አንደኛ የባህሪ ስም ሆኖ ማገልገል ይችላል። የባህሪ ስም የምንላቸው ባህሪ የሚገልጹ ስሞች ማለት ነው። ለምሳሌ እኔ ሄጄ አንድ ሰው ገበሬ ብል የባህሪ ስም አይደለም። ለምን? ገበሬ ምን የግብር ስም ነው፣ የስራ ስም ነው፣ የሚሰራውን ነገር የሚገለጽበት ስም ነው። የባህሪ ስም ግን ሄጄ ሰው ብል ሰው የባህሪ ስም ነው። ለምን? ባህሪን የሚገልጽ ስም ነው። አምላክ የሚለው ቃል የባህሪ ስም ሆኖ ማገልገል ይችላል። እኛ ስንጠቀመው ነው እያልኩ ያለሁት። አሁን በደንብ ተረዱኝ። ስንጠቀመው የባህሪ ስም አድርገን ምን ማለት እንችላለን? ባህሪን የሚያመላክት ስም አድርገን መጠቀም እንችላለን። እንደዛ ስንጠቀመው እንዴት ነው የሚሆነው? አሁን አብ ወልድና መንፈስ ቅዱስ ባህሪያቸው አሁን የባህሪ ስም ከሆነ ባህሪያቸው ስንት ነው? አንድ ባህሪ፣ ራሱ አንድ ባህሪ፣ በጊዜና ቦታ ክፍል የሌለበት ራሱ አንድ ፍጹም የሆነ አንድ ባህሪ ከሆነ ያላቸው ሶስት አማልክት ብለን መጥራት አንችልም። ለምን? ባህሪውን ነው የሚያመላክተው። ስሙ ባህሪውን የሚያመላክት ከሆነ ባህሪያቸው ደግሞ አንድ ከሆነ ባህሪያቸውን አንድ አድርጋችሁ እንዴት ነው ሶስት ብላችሁ ባህሪውን በሶስት የምትጠሩት? አንድ ባህሪ ካላቸው አንድ ስሙ አንድ ተብሎ ነው የሚጠራው። አንድ አምላክ ምንለው ለምንድን ነው? ሶስቱ አካላት ራሱን አንድ ባህሪ ስላላቸው። ስለዚህ የባህሪ ስም ሆኖ አገልግሎ ምን ምንልበት ቦታ አለ? አንድ አምላክ ብለን የምንናገረው የባህሪ ስም ስለሆነ ነው ስሙ ማለት ነው። እንደዛ አድርገን የምናገርበት ቦታ አለ አምላክ ስንል። ሁለተኛ አገልግሎት አለው። ሁለተኛ አገልግሎቱ ደግሞ ስም መሆኑን ሳይሆን እንደ ቅጽል ይሆናል፣ ወይም ቅጽላዊ ስም ማለትም ትችላላችሁ። እዚህ ጋር ሐሳቡ ምንድን ነው? ቀጥታ ባህሪን ቅጽላዊ ስም እንዴት ነው የሚያመለክተው? እንደ ለአንድ አካል እያወራን ምን ይሆናል? ያንን አካል ለመግለጽ ስንፈልግ እንደ ቅጽል አድርገን እንጠቀመዋለን። አሁን እኛ አንድ አምላክ ብለን ቅድም ያለው የባህሪ ስም ለብቻው ባህሪውን ለመግለጽ ነው። ከዛ ግን እዚህ ጋር ቅጽል አድርገን ደግሞ ያ ባህሪ ስላለው አብ ያ ራሱ አንዱ ባህሪ ስላለው እንደምን መገለጫ ይጠራል? ቅጽል ነው እንላለን። እንደ ቅጽል አምላክ ነው ብለን እናገራለን። እግዚአብሔር አምላክ ነው። አብ አምላክ ነው ስንል ቅጽል እያደረግን የተጠቀምነው ነው። ሌላ አነጋገር አብ አምላክ ነው ስንል ያ አንዱ ባህሪ አብ አለው እያለን ነው። ከዛ ወልድ አምላክ ነው ስንል ያ ባህሪ አንዱ ባህሪ ለማንም አለው፣ ለወልድም ደግሞ ይጋራዋል። መንፈስ ቅዱስም ደግሞ ያ ራሱ አንዱ ባህሪ ማን አለው? መንፈስ ቅዱስም አለው። እንደ ቅጽል እየተጠቀምነው ነው። እነሱን አካላቱን ለማበራራስ እየተጠቀምነው ነው። ሶስተኛ ደግሞ አገልግሎት አለ። ሶስተኛ አገልግሎት የተጸውኦ ስም ሆኖ የሚያገለግልበት ጊዜ አለ። የተጸውኦ ስም ማለት ደግሞ ምንድን ነው? ቅድም የባህሪ ስም የተጸውኦ ስም የሚባለው ስፔሲፊክ መጣሪያ። ለምሳሌ አንድ ሰውን አንዲት ሴትን ሰላም ብዬ ብጠራት ስፔሲፊክ ለእሷ የሚሆን ስም ነው፣ የተጸውኦ ስም ማለት ነው። የተጸውኦ ስም የምንለው እሱ ገብቷቸዋል ይመስለኛል። ስለዚህ እንደዛ አድርገን የምንጠቀምበት ጊዜ አለ። ለሶስቱ አካላት የተጠሩበት ጊዜ አለ። እንደዚያ ግን ደግሞ አብዛኛውን ጊዜ መጽሐፍ ቅዱስ የምናገኘው እንደዛ ተብሎ ሲጠራ አብን ነው። ስለዚህ አብዛኛው ጊዜ እንደዛ ተብሎ ሲጠራ እናገኛለን ለማለት ነው። ስለዚህ አሁን በነገረ ሥላሴ ውስጥ ስንጠቀመው አብ አምላክ ነው ስል እንደ ቅጽል እየተጠቀምኩት ነው። በሌላ አነጋገር ያ አንዱ ባህሪ አብ አለው። ወልድ አምላክ ነው ስል ያ አንዱ ራሱ ባህሪ ወልድ አለው። መንፈስ ቅዱስም ያ ራሱ አንዱ ባህሪ አለው። ነገር ግን በባህሪ ስም አምላክ ብዬ ስጠቀም አንድ አምላክ ናቸው። ለምን? ሶስቱ አካላት ባህሪውን ከፋፍሎ አይደለም ያላቸው። ይልቁንም ራሱ ባህሪ አንዱ ራሱ ባህሪ ሶስቱ አካላት አላቸው። ስለዚህ በዛ ምክንያት ባህሪያቸውን ለመግለጽ አንድ አምላክ ናቸው ብዬ እናገራለሁ እያልኳቸው ከተረዳችሁ። ስለዚህ እንደዛ ተብለን እናገራለን። በተጨማሪ ደግሞ ለምሳሌ እንደተጸውኦ ስንጠቀመው ጌታችን ኢየሱስ ክርስቶስን የእግዚአብሔር ቃል እንለዋለን። የእግዚአብሔር ቃል ብለን ስናገር እዚህ ጋር እግዚአብሔር እያለን ያለ ነው ማንን ነው? ስፔሲፊካሊ አብን ነው እያለን ያለ ስፔሲፊካሊ እንደ ስም እየሰጠነው ነው ማለት ነው። እንደተጸውኦ ስም አብን እንደዛ ብለን እየጠራ ነው። ስለዚህ እነዚህን ነገሮች መረዳት ያስፈልጋል። እነዚህን አምላክ የሚለውን ከተረዳችሁ ሶስት አካላት ብለን ስንናገር
ቅድም እንዳልኳችሁ ተክለ ሰውነት ማለት አይደለም፣ ባህሪ ማለት አይደለም። ይልቁንም እኔ በሚለው ይጠቀምን ነው ማንነት እያልን ነው። ማንነት የአንድ አካል መገለጫዎቹ ምንድን ናቸው? አስተውሎ አለው፣ የራሱ ህልው እንደሆነ ያውቃል። ሰልፍ አዌርነስ ምንለው ሰልፍ ኤግዚስተንሱን አዌር ነው። ስለዚህ እኔ ማለት የሚችል ነው መናገር የሚችል ስለዚህ እነዚህ ነገሮች አሉት። እነዚህ ነገሮች ካሉት አንድ ነገር ምን መባል ይችላል? አካል መባል ይችላል። አካል አለ ወይም አስተውሎ አለው መባል ይችላል። ስለዚህ እንደዚያ ከሆነ ምስጢረ ሥላሴ ላይ ስንጠቀመውና እንደዚህ ስንገልጸው አካል የሚለውን ቃል አብ አካል ነው ስንል ማለት ነው አስተውሎ አለው ማንነት አለው እያለ ነው። ስለዚህ ሶስት አካላት ብለን ስናገር ምን ማለታችን ነው? ሶስት የራሳቸው ማንነቶች አሉ። ነገር ግን የሶስት ማንነቶች አንድ ባህሪ ያላቸው። የአንድ ባህሪ ምንድን ነው? ማይከፋፈል ባህሪ እንደመሆኑ አንድ ነው እንላለን። አሁን ባህሪ የሚለውን እንዴት ከሰው ጋር ላነጻጽርላችሁ? ሰዎች ለምሳሌ አንድ የሰው ባህሪ ነው ያለው። አንድ የሰው ባህሪ ተመሳሳይ አንድ የሰው ባህሪ ነው ያለው። አንድ የሰው ባህሪ ነው ስንል ግን ሶስት ሰዎችን አሁን እዚህ ጋር አምጥቼ ባቆምላችሁ አንድ ሰው ነው ማለት አትችሉም። ለምንድን ነው አንድ ሰው ነው ማለት ማትችሉት? ፍጥረታት በምን ውስጥ ነው የምንኖረው? በጊዜ ውስጥ እና በቦታ በማተር ውስጥ ነው። አሁን ባህሪያችን አንድ ነው። አሁን ሶስት ነገሮች አሉ፣ ማተር፣ ስፔስ እና ታይም ወይም ቦታ፣ ጊዜና ምድር ነው የምንለው፣ ንብረትን በለው ለጊዜው። ስለዚህ ሶስት ነገሮች አሉ ወይም ንጥረ ነገር ነው። እሺ አሁን የሰው የተሰራንበት ንጥረ ነገር አንድ ነው፣ ተመሳኝ ነው፣ አንድ አይነት ነው። ነገር ግን በሁለት ነገሮች እንለያያለን። ሶስት ሰዎች ቢቆሙ በመካከላቸው የቦታና የጊዜ ክፍፍል አለ። በጊዜ ይከፋፈላሉ፣ በቦታ ይከፋፈላሉ። ስለዚህ በቦታና በጊዜ የሚካፈሉ ነገሮችን ነው ምን ማለት የምትችሉት ለይታችሁ ባህሪያቸውን ሁለት ሰዎች ናቸው፣ ሶስት ሰዎች ናቸው ብለን መናገር የምንችለው። አሁን ለፍጥረታት ሁሉ ይሄ ነገር ይሰራል። ለፍጥረታት በሙሉ መስራቱ ደግሞ ለዚያ ነው ግራ የምንጋባው። አሁን እግዚአብሔር ጋር ስንመጣ ለፍጥረታት ጋር ሁልጊዜ በቦታና በጊዜ ስለሚካፈሉ ምን ማለት እንችላለን? ተመሳሳይ አንድ አይነት ባህሪ። አንድ ስንል አሁን ለፍጥረታት አንድ አይነት እያልን ነው። አንድ አይነት ባህሪ ስላላቸው ምን ነው እንላለን? ተመሳሳይ ባህሪ ስላላቸው አንድ አይነት ባህሪ ቢኖራቸውም በቦታና በጊዜ ስለሚከፋፈሉ የተለያዩ ናቸው። ሁለት ሶስት ሰዎች እያልን እንቆጥራቸዋለን። እግዚአብሔር ጋር ሲመጣ ግን ጨዋታው ሙሉ ለሙሉ ይቀየራል። ባህሪያቸው ያ ባህሪ አንዱ ባህሪያቸው በጊዜ የሚወሰን አይደለም። የጊዜ ገደብ የለበትም። በጊዜ ቦታ እንደዚህ ከፍላችሁ የምታስቀምጡት ምናምን ነገር አይደለም። ስለዚህ እንደዛ ካልሆነ በጊዜ ልትከፋፍሉት አትችሉም። በጊዜ የሚከፋፈል አይደለም። በቦታ ደግሞ የሚወሰን አይደለም። በቦታ የማይወሰን ከሆነ የቦታ ክፍፍል ከሌለበት በቦታ ራሱ አንዱና አንድ ከሆነ ከቦታ ውጭ ስለሆነ ማለት ነው። ከቦታ ኮምፕሊትሊ ውጭ የሆነ ባህሪ ስለሆነ በቦታ ማይወሰን ስለሆነ በጊዜ ክፍል የሌለበት ነው። ከዛ ደግሞ በንብረትም በንጥረ ነገርም ሙሉ ለሙሉ ተመሳሳይ ነው። ስለዚህ ሶስቱ አካላትን ባህሪያቸውን ከፋፍላችሁ ሁለት ባህሪያት ናቸው፣ ሶስት አማልክት ናቸው ማለት አትችሉም። ለምን? ባህሪያቸው ማይከፋፈል ፍጹም አንድነት ካለው አንድ ራሱ ደሴም ባህሪ ይሆናል ማለት ነው። እዚህ ጋር ነው አሁን የእግዚአብሔር አንድነት ከሌሎች ደግሞ አንድነቶች ፍጹም ሌላ ደረጃ ላይ የሚገባው። ለምን? እኛ ማሰብ አንችልም። በፍጥረታት የምናውቀው በጊዜና ቦታ ነው የምናስበው። ከጊዜና ከቦታ ውጭ ወጥታችሁ ማሰብ ስትጀምሩ ነው በአይምሯችሁ ሰዓት ሊስት ይሄን ነገር መሳል የምችሉት። ግን እንደዛ ማድረግ ስለማንችል በአይምሯችን ልንስለው አንችልም። ለዚያ ነው ምስጢር እያለን የምንናገረው። ይሄን ነገር የጊዜ ክፍል የለበትም፣ የቦታ ክፍል የለበትም። የቦታና የጊዜ ክፍል ከሌለበት ነው እየለያችሁ ባህሪው የተለያዩ ናቸው ብላችሁ ሁለት ሶስት እያላችሁ ባህሪያትን መክፈል የምችሉት። የእግዚአብሔር ባህሪ ግን እንደዚህ ክፍል ከሌለበት ራሱ በሴም አንድ ፍጹም የሆነ ባህሪ አላቸው ነው ማለት የምንችለው። ልዩነቱ ገብቷችኋል ብዬ ተስፋ አደርጋለሁ። እኔ ፍጥረታት መከፋፈልና የእግዚአብሔር ደግሞ አንድነት ማለት ነው። ስለዚህ ለዚያ ነው ሶስቱ አካላት ባህሪያቸው ራሱ ነው። ታይምለስ ናቸው ሶስቱም፣ ስፔስለስ ናቸው፣ ከዛም ማተርለስ ናቸው። ስለዚህ ሶስቱ ኮምፕሊትሊ ተመሳይ ከሆኑ ኮምፕሊት ባህሪያቸው ተመሳይ ከሆኑ ሶስቱ ማንነቶች ስንት አምላክ ናቸው ብለን ነው መናገር የምንችለው? አንድ አምላክ። በምን ምክንያት? አንድ ባህሪ ብቻ ስላላቸው ማለት ነው። የሚከፋፈል ነገር የላቸውም ብለን በዚያ መናገር እንችላለን። ስለዚህ ስንጠቀልለው
ለአምላክ ባህሪ ብቻ የጊዜና ቦታ ወይም መከፋፈል ሊያገኝ የማይችል አንድነት ስላለው ምንም ሶስት አካላት ራሱ ባህሪ ቢኖራቸውም ያ ባህሪ ምንም መከፋፈል ስለሌለበት አንድ ራሱ ባህሪ አንድ ራሱ አምላክ ብለን እንጠራቸዋለን። በሌላ አነጋገር ማንነታቸው አንድ ነው እያልን አይደለም፣ ይልቁን ምንነታቸው አንድ ነው። ምንነታቸው አንድ በመሆኑ ምክንያት የባህሪ ስም ስንሰጣቸው አምላክ የሚለው የባህሪ ስም እንደመሆኑ ያን ስንሰጣቸው ምን እንላለን? አንድ አምላክ ናቸው ብለን እንናገራለን ማለት ነው። ይህ ነው ከፍጥረታት ሁሉ የምስጢረ ሥላሴ ለየት የሚያደርገው እዚህ ነው። ለዚያ ነው በምድር መተን ምሳሌ መስጠት ማንችለው። ለዚያ ነው ፍጥረታት በሙሉ የሚኖሩት በጊዜና ቦታ ተወስነው ነው። በጊዜና ቦታ ተወስነው ከኖሩ ሁለት የተለያዩ አካላት ምን ልዩነት ይኖርባቸዋል? የጊዜና የቦታ ክፍል ይኖርባቸዋል። ይህ የሚኖርባቸው ከሆነ ምን ይሆንባቸዋል? የተለያይተው ነው የሚቆጠሩት ማለት ነው። ባህሪያቸውንም ለይተ ነው እንቆጥረዋለን። ለእግዚአብሔር ግን ይህ አይሰራም ብለን እናገራለን። ይህንን እንግዲህ ፍልስፍናን በደንብ የሚያውቁ ወንድሞችና እህቶች እንግዲህ እነሱን በደንብ ዲብዝ ይግቡበት። እኔ ጀስት እነሱ የሚሉትን አትሊስት በጣም ጥሩ የሆነ ሀሳብ ስለሆነ አንስልቼላቸዋለሁ። ስለዚህ ይህን ነጥብ በደንብ መመልከት ይገባናል። ከዛ መቀጠል ደግሞ ሞናርኪያ ኦፍ ደ ፋደር የሚለውን ጀስት እጥር አድርገን እንመልከታት። ሌሎች አይነት በተለይ በፕሮቴስታንቱ ዓለም የተለያዩ ፖዚሽኖች አሉ። የተለያዩ ፖዚሽኖች አሉ ማለት ሶሻል ትሪኒቴሪያኒዝም የሚባል አለ። ሌሎች ምን አሉ? ሞስት ፕሮባብሊ ያው ሶሻል ትሪኒቴሪያኒዝም ነው ያለው። የኛ ከጥንት ጀምሮ ደግሞ ክርስቲያኖች ከጥንት ጀምሮ የመጡት ፕሮቴስታንቶችን ሞናርኪያን የሚያምኑ አሉ። ከዛ ከነሱ መካከል ከጥንት ጀምሮ ከመጡት የነበረው እምነት ግን የቤተክርስቲያን አባቶችን በሙሉ ያምኑበት የነበረው ሞናርኪያ ኦፍ ደ ፋደር ይባላል። የአብ ምንጭነት፣ በሌላ አነጋገር ዘላለም ውስጥ ገና ጊዜ የሚባል ነገር ሳይኖር በፊት በእግዚአብሔር ባህሪ ውስጥ ማለት ነው። በእግዚአብሔር ባህሪ ውስጥ በደንብ እንድታስተውሉኝ፣ ከእግዚአብሔር ባህሪ ውጪ ድርጊቶች አይደረጉም። ከእግዚአብሔር ባህሪ ውስጥ ሳለ ግን ማን ነው? አብ ወልድ ከአብ ዘላለማዊ ልደትን ተወለደ። በሌላ አነጋገር ገና ከመጀመሪያው ጊዜ ጀምሮ ወልድ ከማን ይወጣ ነበረ? ከአብ ይወጣ ነበረ። መንፈስ ቅዱስም ከአብ ይሰርጽ ነበረ። ስለዚህ ከአብ መወለድ ለወልድ፣ ከአብ ደግሞ መስረጽ ለመንፈስ ቅዱስ አለው። ስለዚህ አብ ምንድነው? ምንጭ ነው። የባህሪው የእግዚአብሔር ባህሪ ምንጭ በማን ያለው? በአብ። ከዛ ደግሞ ወልድና መንፈስ ቅዱስ ከዛ ከራሱ ባህሪ ምን ያደርጋሉ? ይጋራሉ። አሁን ለዚያ ነው አብ ምንድነው? ምንጭ እንደመሆኑ መጠን በውስጥ በእግዚአብሔር ውስጥ ስናይ አሁን በፍጥረታት ውስጥ አሁን የሰውን ኋላ ምሳሌ ይሰጣቸዋለሁ። ግን በፍጥረታት ላይ አብ ወልድና መንፈስ ቅዱስ አንድ የሆነ ተመሳሳይ ስልጣን አላቸው። ለምን? ሶስቱም የራሱ ባህሪ ስላላቸው። በመካከላቸው እርስ በራሳቸው ላይ ግን በመካከላቸው ግን ምን አለ? አብ ወልድና መንፈስ ቅዱስ ለአብ ምን ያደርጉለታል? ይገዙለታል። ለሱ ስልጣን ይሰጡታል። ምን እንዲያደርግ? ይላኩለታል። መንፈስ ቅዱስ ለአብ ይላካል። ወልድም ለአብ ሲላክ በመጽሐፍ ቅዱስ በተደጋጋሚ እናገኛለን። መልእክተኛው የእግዚአብሔር መልአኩ ተብሎ በተደጋጋሚ ሲጠራ የምናገኘው በዚህ ምክንያት ነው። ለምን? እሱ ምንጭ እንደመሆኑ አባት እንደመሆኑ ምን ያደርጋል? ያሰረጸውንና የወለደውን ምን ያደርጋል? ይልካቸዋል። ስለዚህ እንደዛ ተብሎ ይነገራል። ይህ ደግሞ የሚመነጨው ከምን የተነሳ ነው? ከፍቅር ነው። በለነጋገር ከፍቅር የተነሳ መገዛት ነው ብለን እናስተምራለን ማለት ነው። ስለዚህ አሁን በደንብ እንድታስተውሉ አብ ከወልድ ላይ ስልጣን አለው። አብ በወልድ ላይ ስልጣን አለው ማለት ግን አብ ከወልድ በባህሪ ይበልጣል ማለት አይደለም። ስልጣንና ባህሪ ሙሉ ለሙሉ የሚለያዩ ነገሮች ናቸው። ለምሳሌ እኔ ከአባቴ እንደመወለዴ አባቴ በእኔ ላይ ስልጣን አለው። ያ ማን የሰጠው ስልጣን ነው? እግዚአብሔር በእኔ ላይ የሰጠው ስልጣን ማለት ነው። ያ የሰጠው ስልጣን አለው። እኔ ግን ከአባቴ በምንም በሰውነት አላንስም። ልክ እሱ ያለው ባህሪ በሙሉ ለእኔ አለኝ። ነገር ግን ምንድነው? እሱ በእኔ ላይ ስልጣን አለው፣ ይልከኛል፣ ያዘኛል። እኔም ደግሞ በፈቃድ ምን አደርጋለሁ? ታዛለሁ ማለት ነው። ስለዚህ ይህ ስርዓት በምስጢረ ሥላሴ ውስጥ
በሶስቱ አካላት መካከል አለ። ይህ ደግሞ የመጣው ከማን ነው? ከአብ ምንጭነት ወይም ሞናርኪ ኦፍ ዘ ፋዘር ከሚለው አስተምህሮ ነው። በጣም ጥንታዊ የሆነ አስተምህሮ ነው። ከፈለጋችሁ ቼክ ለብቻ በደንብ ቼክ አድርጋችሁ በጣም ብዙ የሚገርሙ ነገሮች መመልከት ትችላላችሁ ማለት ነው። ከዛን ቀጥልና አንድ ምሳሌ እኔ አሁን ቅድም ያልኳችሁ እግዚአብሔር በሶስት መንገድ ያገለግላል ያልኳችሁ አለ። እንደ ቅጽል የሚያገለግልበት ጊዜ አለ። እንደ ተጸውዖ ስም የሚያገለግልበት ጊዜ አለ። እንደ ባህሪ ስም ደግሞ የሚያገለግልበት ጊዜ አለ። ለዚህ እጅግ ጥሩ የሆነ ምሳሌ አለን። አሁን ለምሳሌ በዮሐንስ 1:1 ውስጥ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ይልና ቃልም እግዚአብሔር ነበር ይላል። አሁን ይህ አነጋገር አሁን ሞዳሊስቶች ቤት በኩል ነው ሰባልዮሳውያን የሚባሉት መናፍቃን ቤት በኩል ይወስዱታል። ቃልም ከእግዚአብሔር ጋር ነበር ሲል እግዚአብሔር አብ ነው። ስለዚህ እንደተጸውዖ ስም ማለት ነው። እንደተጸውዖ ስም ይወስዱትና ሁሉንም እንደተጸውዖ ስም ይወስዱ ቃል ከእግዚአብሔር ጋር ነበረ ብለን ነገር እግዚአብሔር ማን ነው? አብ ነው። ስለዚህ ቃልም እግዚአብሔር ነበር ሲል አሁንም እግዚአብሔር የሚለው የተጸውዖ ስም ነው የሚሆነው። ስለዚህ ማን ነው መሆን የሚችለው? አብ ነው። ስለዚህ ወልድ ማለት ማን ነው? አብ ነው። ወልድ ከአብ ጋር ነበረ፣ ወልድም ደግሞ ማን ነበር? አብ ነበረ ብለው የሚያብራሩበት ሁኔታ አለ። ሙሉ ለሙሉ ቅዠት ነው። ስለዚህ እንደዛ ብለው የሚያብራሩት እናገኛለን። ስለዚህ እንደተጸውዖ ስም ሁሉን የሚጠቀሙ አሉ። እኛ ግን እንዴት ነው የምናደርገው? የመጀመሪያውን ቃል እግዚአብሔር የሚለውን እንደተጸውዖ ስም ነው የምንወስደው። እሱን ወደፊት በደንብ እናብራራለን። አብራራለሁ። ግሪኩ ራሱ እንደዛ ነው የሚያስቀምጠው። ዮሐንስ በጣም በጥንቃቄ ነው ያስቀምጠው እና ቅዱስ አምብሮስ ራሱ የሚላኑ ሊቀ ጳጳስ በሚደንቅ ሁኔታ ነው ብሬክዳውን ያደረገው። ይሄ ወዘ ጂኒየስ በቃ ዮሐንስ አንዳንድን ያብራራበት መንገድ እጅግ የሚደንቅ ነበር። ስለዚህ ያን ነገር እንድትመለከቱ ነው። ወደፊት ዮሐንስ አንዳንድ ላይ ለብቻው ቪዲዮ እንሰራበታለን። አሁን ግን ይህንን በደንብ እንድትመለከቱ ያክል የመጀመሪያው ቃል እንደ ተጸውዖ ስም ነው የሚያገለግለው። በሌላ አነጋገር እግዚአብሔር ሲል እዚህ ጋር እግዚአብሔር እያለ ያለው ስፔሲፊካሊ ማንን ነው? አብን ነው። ሁለተኛው ላይ ግን እያገለገለ ያለው እንደ ቅጽላዊ ስም ወይም እንደ ቅጽል ነው። ቃልም እግዚአብሔር ነበር ሲል ምን እያደረገ ያለው? ቃልን እያብራራው ነው። እግዚአብሔር ያሉት የእግዚአብሔር ባህሪ የምንላቸው ነገሮች በሙሉ ማን አሉት እያለ ነው? ቃል አሉት። ስለዚህ ቃል ያ ነገር ሁሉ ካሉት ምንድነው እሱ? እግዚአብሔር ነው ማለት ነው። አሁን ይህ አነጋገር ለብዙዎቹ ግራ ያጋባል። አሁን አንዳንዶች እግዚአብሔር የሚለው ቃል ወይም ያህዌ የሚለው በብሉይ ኪዳን ደግሞ ያህዌ የሚለው ቃል ለአብ ብቻ ነው የሚሰጠው የሚሉ አሉ። የይሖዋ ምስክሮች አሁን አብዛኞቻችሁ ካያቸዋቸው እንደዛ ነው የሚሉት። ታዲያ ይሄ አነጋገር እውነት እንደዛ ብቻ ነው? መጽሐፍ ቅዱሳዊ ነው ወይ? የኛ አነጋገር ስፔሲፊካሊ እኛ እንደዚህ መናገር እንችላለን ወይ? እግዚአብሔር የሚለውን ቃል በሁለት የተለያዩ ሴንሶች ወስደን መጠቀም እንችላለን ወይ? አዎ መጠቀም እንችላለን። ለዚህ ደግሞ በእግዚአብሔር አምሳል የተፈጠረው ሰው በጣም ጥሩ ምሳሌ ነው። አዳም የሚለው ቃል በእነዚህ በሁለት መንገዶች አገልግሏል። በደንብ ተመልከቱ። ምዕራፍ 5 ዘፍጥረት ምዕራፍ 5 ከፍታችሁ እዩት። አብዛኞቹ ትርጓሜዎች ሰው ይሉታል፣ ግን በዕብራይስጡን ቀጥታ ካያችሁት አዳም ነው የሚለው። አዳም ሊትራሊ አዳም ነው የሚለው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። አስተውሉት። ማናማን? ወንድና ሴት አድርጎ ማለት አሁን አዳምና ሔዋን የምንላቸው ማለት ነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውንም ማናማን? ሁለቱን ወንዱና ሴቱን ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። ይህንን ስም ሲግኒፊካንሱን በደንብ አስተውሉት። ሁለቱን ስማቸውን ማን ብሎ ነው የጠራው? አዳም ብሎ ሁለቱንም በአንድ ላይ ብሎ ጠራቸው፣ በዚያ ስም ጠራቸው። በሌላ አነጋገር አዳም የሚለው ቃል ሔዋን የመጀመሪያ ስሟ፣ ወንዱም ሴቱም የመጀመሪያ ስማቸው ማን ነው? አዳም ነበር። ወንዱ በዛው በተጸውዖ ስም ሆኖለት ምን አደረገ? አዳም ተብሎ ቀረ። እሷ ደግሞ ከዛ ቀጥሎ ማን ተብላ ተጠራች? ሴት ተብላ ተጠራች። ከዛ በኋላ ሔዋን ተባለች። ስለዚህ አዳም የሚለው ቃል እስቲ አሁን እንደ ምሳሌ ልንሰጠው ነው። አሁን እንደዚህ ብዬ ብናገር አዳም እንደዚህ ብዬ ብናገር ሙሉ ለሙሉ መጽሐፍ ቅዱሳዊ ነው። ከፍጥረት በኋላ ሔዋን ነበረች፣ ሔዋን ከአዳም ጋር ነበረች፣ ሔዋንም አዳም ነበረች። እዚህ ውስጥ ሙሉ ለሙሉ መጽሐፍ ቅዱሳዊ አነጋገር ነው። ለምን? ሔዋን ከአዳም ጋር ነበረች። አዎ ወንዱ ስሙ ማን ነበር? አዳም ነበር። ከዛ እሷም ደግሞ ምንድን ነበረች?
አዳም ነበረች። በሌላ አነጋገር አዳም የሚለው ስም በሁለት መንገድ ምን እያደረገ ነው? እዚህ ጋር በሁለት አይነት ሴንሶች እያገለገለ ነው። መቼም ሔዋን ወንዱ ናት አትሉኝም? እዚህ ጋር ምን ማለት ነው? የመጀመሪያው እዚህ ጋር አዳም እንደምነው እያገለገለ ያለው እንደ ተጸውኦ ስም ለወንዱ ስፔሲፊካሊ የተሰጠ ምን መጠሪያ ስም ሆኖ እያገለገለ ነው። ከዛ ግን ሔዋንም አዳም ነበረች ስንል አዳም የሚለው ቃል ማለት ነው ሰው ማለት ነው። በሌላ አነጋገር እንደ ባህሪ ስም ሆኖ ደግሞ እንደምን አገለገለ ማለት ነው ሰው አዳም የሆነውን አዳም ወይም የአዳም ባህሪ የምንለው የሰው ባህሪ የምንለውን ነገሮች በሙሉ ማን አላት? ሔዋን አላት። ስለዚህ እሷ ምንድናት? በዚያ ስም አዳም ተብላ መጠራት ትችላለች ማለት ነው። ስለዚህ አዳም እንዴት ስሞቹን የአዳም ስም የሚያገለግልበት መንገድ ስፔሲፊካሊ የማን አምሳያ ነበረ? ለእግዚአብሔር ስም አጠቃቀም አምሳያ ሆኖ እናገኘዋለን። እነዚህን ነገሮች በደንብ መረዳት ይገባቸዋል። ስለዚህ እግዚአብሔር የሚለውን ቃል በተለያየ ሴንስ መጠቀም ትችላላችሁ። አዳም የእግዚአብሔር ምሳሌ ከሆነባቸው አንዱ ነገሮች መካከል አንዱ ይህ ነው። ስለዚህ የአንድነትና የብዛትን የሚያመላክትበት መንገድ ይሄ ስም አዳም የሚለው ቃል በውስጡ ብዛትንም መያዝ ይችላል። ከዛ ደግሞ ምንም ተብሎ መያዝ ይችላል። ነጠላነትን፣ አንድነትን መያዝ ይችላል ማለት ነው። ስለዚህ እነዚህን ነገሮች ከተረዳን አሁን አብዛኛው ጊዜ የኦርቶዶክስ ቤተክርስቲያን እነዚህን ነገሮች በደንብ ካብራራችሁ በኋላ አሁን አካል ማለት ማለት ነው፣ ባህሪ ማለት ማለት ነው። ኦኬ እነዚህን ነገሮች ክሊር ካደረግን በኋላ አሁን ወደ ሥላሴ አንድነትና ሶስትነት መምጣት እንችላለን። አብዛኛው ጊዜ ኦርቶዶክስ ቤተክርስቲያን ስታስተምር ሥላሴ በእነዚህ ነገሮች ሶስት ናቸው ብለው ያብራራሉ። በአካል አለ አንድ፣ ከዛ የአካል ስማቸው አለ፣ የአካል ግብር አለ፣ ከዛ ደግሞ የግብር ስም የሚባል ነገር አለ፣ ከዛ ኩነት ደግሞ የሚባል ነገር አለ። እነዚህ ነገሮች ምንድን ናቸው? ከዛ ቀጥሎ አሁን የመጀመሪያ እስካሁን ድረስ ያወራሁትን በደንብ ከተረዳችሁና በደንብ መለየት ከቻላችሁ አሁን አይከብዳችሁም እነዚህን ለመረዳት። ግብር ማለት ስራ ማለት ነው። ቅድምና ድርጊት እንደማለት ነው። አብና ወልድን ለምሳሌ የሚያገናኛቸው ግብር ምንድን ነው? አብ ይወልዳል፣ ወልድን ያደርገዋል፣ ይወልደዋል። ስለዚህ አብ መውለድ ነው፣ ወልድ ደግሞ መወለድ ነው ማለት ነው። መንፈስ ቅዱስ ደግሞ ከአብ ጋር ያለው ግንኙነት ምንድን ነው? በዚህ በግብር በድርጊት በደንብ አይገልጸውም ድርጊት የሚለው ቃል ግን ብቻ በግብር እንዴት ነው የሚገናኙት? አብ መንፈስ ቅዱስን ምን ያደርገዋል? ያሰርጸዋል። ስለዚህ አብ እዚህ ጋር ግብሩ ምንድን ነው? ማስረጽ ነው። መንፈስ ቅዱስ ደግሞ ምንድን ነው? መስረጽ ነው፣ መውጣት ማለት ነው። በቀላሉ መወለድም እኮ መውጣት ነው፣ መስረጽም መውጣት ነው። ፕሪቲማች ግን የአብ ምን ብለን የወልድን ብለን ጠራዋለን? መወለድ እንለዋለን። የመንፈስ ቅዱስን መስረጽ ብለን እንናገራለን። ስለዚህ የአካል ግብር የምንላቸው ይሄ ነው። በቃ አብ እና ወልድ ያላቸው ግንኙነት ምንድን ነው? አብና ወልድን የሚያገናኛቸው ሪሌሽን ያ ግብር ምንድን ነው? መውለድና መወለድ፣ መንፈስ ቅዱስና አብን ደግሞ መገናኘት። ስለዚህ ምስጢረ ሥላሴ ውስጥ ሶስት የአካል ግብሮችን እናገኛለን። የአብ ምንድን ነው? መውለድ አለ፣ ማስረጽ አለ። የወልድ ምን አለ? መወለድ አለ። የመንፈስ ቅዱስ ደግሞ መስረጽ ብለን እናገኛለን። የአካል ግብራቸው እንደዚህ ነው። አለቅ ሀሳቡ በቃ ይሄ ነበረ። እስካሁን ድረስ ያለውን ከተረዳችሁ ይሄ ቀላል ነው። የአካል ስማቸውስ ማን ነው? በሌላ አነጋገር አሁን የባህሪ ስማቸው አምላክ ነው አይደለም? ፍጹም አምላክ አንድ አምላክ ነው የእግዚአብሔር። ከዛ የአካል ስሞቹ ደግሞ ማን ናቸው? የእግዚአብሔር እስካለን የማንነቶቹ ማለት የስፔሲፊክ የማንነቶቹ የእያንዳንዳቸው ስም ማን ነው? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በቃ የአካል ስም ምንለው ይሄ ነው። ከዛ የግብር ስም ደግሞ ይባላል። አሁን ቅድም የባህሪ ስም አይተናል፣ የተጸውኦ ስም ይባል አይተናል። የግብር ስም ደግሞ ምሳሌ ሰጥቻቸዋል። ለምሳሌ አንድ ሰው ያክማል። ስለዚህ የግብር ስሙ ምን ይሆናል? በሚሰራው ነገር ምን ይባላል? ሐኪም ተብሎ ይጠራል። አሁን የሐኪም ተብሎ ይጠራል። ስለዚህ አሁን አብ ይወልዳል። የሚወልድ ከሆነ የግብር ስሙ ምንድን ነው? ወላዲ፣ የሚወልድ ማለት ነው። በቃ አብ ያሰርጻል መንፈስ ቅዱስን። ስለዚህ የግብር ስሙ ምን ሆነ? አስራጺ። አለቀ። የግብር ስም ምንለው ይሄ ነው፣ ወላዲ፣ አስራጺ። ከዛ ወልድ የግብር ስሙ ደግሞ ምን ይሆናል? መወለድ ከሆነ ግብሩ የግብር ስሙ በስራው የሚሰጠው ስም ምን ይሆናል? ተወላዲ ይሆናል። መንፈስ ቅዱስ ደግሞ መስረጽ ከሆነ የግብር ስሙ ምን ይሆናል? ሰራጺ ይሆናል ማለት ነው። ስለዚህ እነዚህን ፖይንቶች በደንብ መመልከት ይገባቸዋል። የመጨረሻ ኩነት ነው። ኩነት በቀላሉ ከሆነ ሆነ ማለት ነው። ኩነት መሆን ማለት ነው። በመጽሐፍ ቅዱስ ውስጥ አሁን ነው ተብሎ የተጠራቸው ስሞች አሉ ሌሎች፣
ብዙ ስሙ የጠራባቸው ስሞች አሉ። ግን በደንብ ወልድ ደግሞ የተጠራበት ቃል ተብሎ የተጠራበት ቦታ አለ። አሁን ቃል ተብሎ ከተጠራ እግዚአብሔር ወልድ የእግዚአብሔር ቃሉ ነው ወይም የአብ ቃሉ ነው። አሁን እኛ ቃል የሚለውን ቃል በተለምዶ አነጋገር ከማን ነው የሚወጣው? ቃል ከህልውና ወይም ከልብ አይደለም የምንለው በተለምዶ ልብ እናለን። አሁን ያው ትረዱኛላችሁ። ይሄ የአክቹዋል ክፍል እዚህ ደረታችሁ ጋር ያለ አክቹዋል የክፍላችሁ እያለን አይደለም። ይልቁንም ከውስጥ ሀሳብ ከምንለው አለ ከሱ ምን ይወጣል? ቃል ይወጣል። ሀሳባችሁን ወይም የውስጥ ልባችሁን ማን ሊያውቀው አይችልም? አንድ ሰው ቃላችሁ በቃል ካልሆነ በቀር ምን ሊያደርገው አይችልም? ሊያውቀው አይችልም። ቃል ማለት ደግሞ ዝም ብሎ ንግግር ማለት አይደለም። ቃል ብቻ በንግግር ብቻ አይደለም ቃል የሚነገረው። የአካል እንቅስቃሴ ቃል ሊሆን ይችላል። ሀሳቡ ምንድን ነው? ቃሉ በምን ሊወጣ ይችላል? በድምፅ ሊወጣ ይችላል፣ በእንቅስቃሴ ሊታይ ይችላል፣ በሌሎች ነገሮችም ሊደረግ ይችላል፣ ሊገለጽ ይችላል። ግን ሀሳቡ ብቻ ገላጩ ምንድን ነው? ቃል ነው። ስለዚህ አብን በዚያ መንገድ ወልድን ቃል ካለው ከልብ የሚወጣ ከሆነ ልብን ለማን ምሳሌ መስጠት ይቻላል? ለአብ ምሳሌ መስጠት ይቻላል። አሁን ቃል ሲወጣ አብሮ ሁልጊዜ እስቲ አፋችሁ ጋር አስጠግታችሁ እንኳን ስትናገሩ ሁልጊዜ ከቃላችሁ ጋር ማን አብሮ ይወጣል? እስትንፋሳችሁ ይወጣል አይደለም? ስለዚህ መንፈስ ቅዱስ ምን ይባላል? ከወልድ ጋር ነው ሁልጊዜ አብሮ የሚሰራው፣ ማይለያዩ ናቸው። ስለዚህ ቃል እንደተባለ ሁሉ መንፈስ ደግሞ ምን ይባላል? በኩነት ደግሞ ስሙ ምን ይባላል? መንፈስ ቅዱስ እስትንፋስ እየተባለ ይጠራል። ስለዚህ የአብ የኩነት ስሙ ምን ይሆናል? የመሆን ስሙ። አሁን ወልድ ቃል ነው። ስለዚህ የኩነት ስሙ ማን ነው? ቃል ነው። መንፈስ ቅዱስ የኩነት ስሙ ማን ነው? እስትንፋስ ነው። እስትንፋስ ተብሎ ይገለጻል። ወልድ ደግሞ ማለት ነው አብ ደግሞ ሁለቱ ከሱ ይወጣሉና ልብ ተብሎ በምሳሌ ይገለጻል። ስለዚህ እነዚህን ነገሮች እንድታውቋቸው የኩነት ስም የሚባለው ኮንሴፕት የመጣው ከሱ ነው። በቃ ይህን ያክል ምንም አስቸጋሪ ነገር ሆኖ አይደለም። የመጨረሻ ነጥባችን የምትሆነው በብሉይ ኪዳንና በሐዲስ ኪዳን ውስጥ ምስጢረ ሥላሴን እኛ እንዴት ነው የምንረዳው? ብሉይ ኪዳን ውስጥ አብ ማን እየተባለ ነው ብዙ ጊዜ የምናገኘው? አብ ተብሎ ሲጠራ ብዙ ጊዜ ስለማናገኝ ጥቂት ቦታ ነው የምናገኘው። አባት ተብሎ ሲጠራ ስለማገኘው። ወልድስ በምን ስም ነው ሲገለጽ የምናገኘው? መንፈስ ቅዱስስ በምን ስም? አንደኛ በብሉይ ኪዳን ውስጥ የአካላት ብዛትን በተደጋጋሚ ሲናገር እናገኛለን። ዘፍጥረት 1:26፣ ዘፍጥረት 11፣ ኢሳይያስ 6። ከዚ የተወሰኑ ቦታዎች ላይ ደግሞ እግዚአብሔር እንዲህ አደረጉ እንደ ዘፍጥረት 35 ያሉ ቦታዎች እንደዚህ አይነት ነገሮችን እናገኛለን። አብ ብዙ ጊዜ ስታገኙት እግዚአብሔር እየተባለ ሲጠራ እናገኛለን። ይህ ማለት ወልድና መንፈስ ቅዱስ እግዚአብሔር ተብሎ አልተጠሩ ማለት አይደለም። አብዛኛው ጊዜ ግን ከአውዱ እግዚአብሔር እየተባለ የጠራው አካል አብዛኛው ጊዜ ማን ነው የሚሆነው? አብ ተብሎ ሲጠራ እናገኛለን። ወልድ ቅድም እንዳልኳቸው እግዚአብሔር ተብሎ የተጠራባቸው ቦታዎች አሉ። የእግዚአብሔር ቃል የተባላቸው ቦታዎች አሉ። ዘፍጥረት 15፣ ኤርሚያስ 1፣ ዘካርያስ 4ን መመልከት ትችላላችሁ ጥቅሶችን። የእግዚአብሔር ልጅ የተባለበት ቦታ አለ። የእግዚአብሔር ልጁ ተብሎ የተነገረ አካል አለ። የእግዚአብሔር መልአክ ደግሞ ተብሎ ይጠራበት አለ። ከዚህ በፊት አብራርቻለሁ መልአክ ማለት እንደሆነ፣ ለምን ወልድ ተብሎ እንደዛ እንደሚጠራ ዮሐንስ አፈወርቅን ሁሉ ሰጥቻለሁ አይደለ? ስለዚህ እነዚህን ነገሮች ወደ ኋላ ሄዳችሁ መመልከት ትችላላችሁ። በመጨረሻ መንፈስ ቅዱስ ቅዱስ መንፈስ ወይም የእግዚአብሔር መንፈስ እየተባለ ነው በብሉይ ኪዳን ውስጥ የምታገኙት። በሐዲስ ኪዳን ስትመጡ ኦልሞስት ተመሳኝ ነው። ቀጥታ አብ ተብሎ ይጠራበት አለ። ወልድ ተብሎ ሲጠራ ታገኛላችሁ። የእግዚአብሔር መንፈስ ተብሎ በሌሎች ስሞቹ ወልድ ስጋ ከሆነ በኋላ ኢየሱስ፣ አማኑኤል እነዚህ ስሞች ተጠርቶባቸዋል። መንፈስ ቅዱስ ላይ ስትመጡ መንፈስ ተብሎ ተጠርቷል። የእግዚአብሔር መንፈስ ተብሎ ተጠርቷል። መንፈስ ቅዱስ ቀጥታ ተብሎ ደግሞ ተጠርቷል። ስለዚህ እነዚህ ስሞችን ሲጠሩባቸው እናገኛለን ማለት ነው። ስለዚህ እነዚህ ነገሮች ማስተዋል ይገባናል። የምስጢረ ሥላሴ መግቢያ ይህን ያህል ነው። ወደፊት ደግሞ የምስጢረ ሥላሴ ማስረጃዎችን ከብዙ አንግሎች በተለይ ከመጽሐፍ ቅዱስ ከፍልስፍና አንጻር ሌሎች ሰዎች ይስሩበት። እኔ ከመጽሐፍ ቅዱስ ያለውን ስለሆነ የሚሻለው እና ከሌሎች መጻሕፍት ደግሞ አንድ በአንድ የምንመለከት ይሆናል። የአምላካችን ሰላም ከሁላችን ጋር ይሁን።